እሱን ጠይቂና አላውቅም። በጣም ነው እንዴ ባልሽን የምታከብሪው? ማሻአላ ጎበዝ። አሁን ያለው የዚህቺ መጨረሻ እኮ ትግባና ሰሚራ ምናልባት ሁለተኛ ወጪ እንዳታወጣ ላንተ አዝና ሰሚራ ባለቤቴ ናት። አንድ ነገር ሚዲያ ላይ ወጣ ከተናገረች ባለቤትነቷን አልቀበልም። አለቀ። ይሄ ነው። ሚዲያ ላይ የምትወጣ መስት የለኝም። እቺ ራሱ ውጪ ተብላ ነው የወጣችው። አዎ ችግር የለውም። እሱን እኔ ከሷ ጋር ጨርሳለሁ። አሁን እሷ እሺ እንግዲህ ማን ነው በይ ያለሽ ብሩን እንደዚህ በይና ስሟን አጥፊ ያለሽ ማን ነው? ማርያም ማን ነው ስሙ? ማን ነው? ሂጂና ሀቢባ ቤት ቪዲዮ ሰርተሽ ድምጽ ይሆኑልሻል። ወርቄንም ብሬንም በልቶኛል በይና ተናገር ያለሽ ማን ነው? ማርያም ማንነቱን ባጠቅስም ሰው ብሏት ኮነ የሆነ ሰው ትባል። እናቴ ትሙት ማንንም አላለኝም። እናቴ ትሙት እናቴ አለኛ። እናቴ ትሙት ማንንም አላለኝም። ራስሽ ተናደሽ ነው። እናቴ ትሙት ማንንም አላለኝም። አለቀሽ። ለማንኛውም እሺ ሰሚራ ትግባ። አመሰግናለሁ ሀቁን ስላወጣሽልኝ በጣም ነው የማመሰግነው። በጣም ከፍተኛ ነው። እሺ ሰሚራ ትግባ። ሀቢባ አንዴ ተረጋጊ፣ ጠብቂ። የእሷስ መብት ለምን ይገፈፋል እንዴ? የሰሚራስ መብት ከዚህ ጋር ገብታ መናገር የምትፈልገው ነገር ካለ ለምንድን ነው የእሷስ መብት የሚገፈፈው እንዴ? መብቷ እኮ ነው። እሷም እኮ ገብቶ ሀሳብ መስጠት ሆነ ይመለከታል። እኔ በጉዳዩ ላይ የማይመለከተውን ሰው ነው እንጂ ማላስገባው። ሰሚራም እንደሚስት እኮ ይመለከታታል። ያው መሬማ እናቴ ትሙት ማንም ብሎኝ አይደለም ራሴ ተናድጄ ነው ያልኩት ብላለች። አለቀ። አቀናውታላለች። እቃማዋን አሰራላት። ቃል በገባ ከመሰረት ተከራይታችሁ አብራችሁ ኖሩ። ሰሚራ ደግሞ ትግባና ምናልባት የቤት ክራይ አታውጣ ወጪ ከሚወጣ ትምጣና አብረን እንኑር ልትል ሊሆን ይችላል። ሰሚራ ምን ይታወቃል? ላ ችግር የለውም አቡዬ። እኔ እና እሷ በአንድ ገስት ከገባን ጥሩ አይደለም። ለምን እንደዚህ አይነት ነገር በውስጥ መጨረስ መሻለው? በሽምግልና ማለት ነው። እኔ በውስጥ ከማንም ጋር የማላወራም። በውስጥ ራሳችሁ ጨርሱ። ውስጡን ራሳችሁ እነሱ ያውሩ። ለአንቺ ጋር ሳይሆን እነሱ ያውሩ መጀመራቸው። ኦኬ ቆይ ግን ሰሚራ ብትል አንቺ አብረሽ ትኖሪያለሽ? ሰሚራ ችግር የለብኝም ትምጣና አብራን ትኖር ብትል ትኖሪያለሽ? ማሪ ሁለት ክፍል ካላቸው እኔ እወዳታለሁ። እኔ ችግር የለብኝም። በጣም ነው የምወዳት። ከዚህ በፊት ለሱም እነግርሃለሁ። እኔ ወላሂ እነግርሃለሁ። በጣም ነው የምወዳት። አንቺ ጀግና ነሽ። ምኗን ነው የምትወጂላት? እኔ ጸባ በጣም ነው በቃ ባራ በጣም ነው የምወዳት። እኔ ለሱም እነግርሃለሁ። ወላሂ ሁልጊዜ እሱ እኔና እሱ ከተገናኘን በጣም ነው የምነግረው። አንቺ በጣም እንደምትወጂ ሙባረክን ሚስቱን በመውደድ ገለጽሽለት። ማሻአላ የእውነት እንደምትወጂ ያረጋገጥኩት ሚስቱን ስለምትወጂለት ነው። የእውነት የምትወድ ሴት ሚስቱን ትወዳለች። እውነትሽን ነው። የአባቴም ሁለተኛና ሶስተኛ ሚስቶች እናቴን በጣም ይወዷት ነበረ፣ ያከብሯትም ነበር። ታላቅና አንደኛ ሚስት ስለነበረች አሁን አይቀር እንዲህ ነው እንጂ ተዋደዱ። ማሻአላህ ተባረከ ረህማን። እናንተማ የዘመኑ ሴቶች አይደላችሁም? እንደዚህ የአንድ ባል ሚስት ሆናችሁ የምትዋደዱ ከሆነ ማሻአላ ብያለሁ እኔ። መሬም ሙባረክ ሶስተኛ ሚስት ቢያገባ ትፈቅጂለታለሽ? አሁን የለም እሱ ስልክ እያወራ ነው፣ ሰሚራ ጋር እየደወለ ነው። እኔ ብቻ ነኝ የምሰማሽ፣ እሱ አይሰማም። ሶስተኛ ሚስት ቢያገባ ትፈቅጂለታለሽ? ስልክ እያወራ ነው፣ ከሰሚራ ጋር እየደወለ ነው። ለምን መጣሽ ቲክቶክ ላይ ብሎ ሊቆጣት ነው። እና ደግሞ እንዳትገባ እያስፈራራት ነው። ሚዲያ ላይ የምትመጣ ሚስት የለኝም፣ ሚዲያ ላይ ከመጣሽ እና አንቺ ነገር ያበቃል እያለ እያስፈራራት ነው። እኔ የምልሽ ሶስተኛ ሚስት ቢያገባ ትፈቅጂለታለሽ? አልፈቅድም። አየሽ፣ ሰሚራ ግን አንቺን ፈቀደች። አየሽ ደግነቷን ማለቴ። ምክንያቱ ብዙ ምክንያት አለ። ለዛ አልፈልግም፣ ግን ማውራት አልፈልግም። በጣም ስለምትወጁ ነው ምክንያቱ። ሌላ ምን አለ ምክንያት? በጣም ስለምትወጁ ከሰሚራ ውጭ ማንም እንዲጋራሽ አትፈልጊም። አዎ ጥሩ።
እናፈዋለን እንግዲህ ሶስተኛ እንዳያምረው ከባድ ነው። ወንድ ልጅ ይኸውልሽ አንዴ መሄድ ከጀመረ እግሩ አይቀመጥም። አንድ ሴት አንድ ወንድ ጋይስ ሰሚራ እያላችሁ ነው። ባሏ እያወራት ነው። አሳምኖ ካስቀራት ካለበለዛ ግን ትግባ። ይሄ ቤት ነፃነት አለው። የሁሉም ቤት ነው። ገብታ የፈለገችው መናገር ትችላለች። በጣም ብዙ አበባ ነው የሰጠችው። ሙባረክ አወራችሁ። አሁን የምናገረው በምፈልገው ማለት ነው አቦዬ፣ እኔ ሌላ ከፊል መስጠት አልፈልግም ለሱ። እሱ ራሳ ስም እንደምስራራ ምክንያቱ እኔ ምንም ስለኝም ኖ እሱ እኮ ይኸውልሽ ካመነች ብር እንዳልሰጠችኝ ተናዳ እንደሆነ ካመነችልኝ ራሴ ከፊል ሆናታለሁ። ባልና ሚስትነታችንም ይቀጥላል። ግን እንደዚህ እየዋሸችብኝ ያልሰጠችኝን ሰጠው እያለች ግን በፍጹም ባልና ሚስትነቴም ከእሷ ጋር አይቀጥልም። አምኛትም እሷን ከዚህ በኋላ በእኔ ከፋላ ውስጥ አላረጋትም አለኩ። አስገቢያት። አሁን የለችም እኮ እያወራች ነው ከባሏ ጋር እየተነጋገሩ ነው። ክርክር ላይ ናቸው። እሷ እገባለው ቲክቶክ ላይ እሱ ደግሞ አትገቢም እያለ እየተከራከሩ ነው። ይጨርስና ስልኩን ፋይናሊ ሚስትየው ካሸነፈች፣ ሰሚራ ካሸነፈች ከሙባረክ ትመጣለች። እሱ ካሸነፈ ትቀራለች። እናያለን አሁን ማን አሸንፎ እንደሚመጣ። ግን መሪያም በጣም ቆንጆ ነች ታውቂያለሽ። ከሰው ጋር እያወራች ነው። ቆንጆዬ ናት ስታምር። ቢስሚላ ማሻአላ። ቆይ ካለች ሰማል አልሰማል። አስገብኝ ሪባ አስገብኝ። ይኸው ጋበዝኩሽ ሰሚራ፣ አክሰፕት አድርጊና ግቢ። ጋብዤሻለሁ። ወይዬ አንድ ቤት ነው እንደ ያላችሁት? ሀቢባ እንደት ነሽ? ገና ነኝ። ያስተጋባል። ማነው አብሮሽ? አንድ ቤት ነው ይሰማል? ኧረ ያስተጋባል። አቡ አንደኛ ነገር እነዚህ ሰዎች አብሮ እንዲኖሩ አርጊው። ለምን ባልና ሚስት ናቸው። እየሰማሽ ነው? ገብቶሻል? ለኔ ደግሞ ሁሉም ነገር ለኔ አዲስ ነው። እኔ ምንም አላውቅም። ገብቶሻል? በዚህ ላይ ደግሞ እኔ እርጉዝ ነኝ፣ የ6 ወር እርጉዝ ነኝ። ገባሽ? እኔ አሁንም እንዲህ ብዬ አልናገርም። ገብቶሻል? ለምን ከተናገርኩ ሌላ ነገር ስለሚመስል ወይ ደግሞ አብሮ እንዳይኖሩ እያረኩ ስለሚመስል እኔ አልናገርም፣ አላወራም። አናግራለሁ ስረጋጋ እናገራለሁ ሁሉንም ነገር። እና እነዚህ ሰዎች ልጅቷ ምን እያለች እንደሆነ እየሰማሽ ነው። ባባ ቁጭ በል ገባሽ? እዛ ላይ ቁጭ ብሎ ሙድ የያዘብኝ ነው። ሚስቴ እንዲህ አለች ከተባረርኩ ስንት ቀኔ ነው ምናምን እያለ ነው። እየሰማሽ ነው? ገብቶሻል? አልተባረረም፣ ቤት ውስጥ እየኖረ ነው። ገባሽ? አብረን ወጥተን ነው የመጣ ነው። ገባሽ? እና ብዙ ነገር አለ እናገራለሁ። እነዚህ ሰዎች ግን እንዳይለያዩ ልጅቷን እንትን እንዳትል። ሶሪ ባቢ። አይዞሽ ሰሚራዬ ተረጋጊማ፣ ውሃ ጠጪ ውዴ፣ አይዞሽ። አቡ ብዙ ነገር እኔ ማውራት እንትን የሚለኝ ብዙ ነገር አለ። እኔ አሁንም ለሷ ህዝብ እንዳይላት እኔም ከተናገርኩ ብዙ ነገር ይመጣል። ብዙ ነገር ነው የሚሰሙት። ሳልናገር ግን ልጅቷ አረጋጋት። ለምን ሴት ልጅ ናት፣ እኔም ሴት ነኝ። እሷ እንድትጎዳ አልፈልግም፣ በሴትነቷ ማለት ነው። ይታረቃሉ። በቃ አንቺ ፈቃደኛ ከሆንሽ በደስታ እኔ ከነሱ ኑሮ ወጣለሁ። ሲጀመር እኔ እስኪወልድ ነበር ዝም ያልኩት። በቀደም መታ ነበር ቤት አይታኛለች፣ እኔም አይቻታለሁ። እኔ ያን ቀን ነው የሰማሁት። ሸሪያ ነው የፈቀደልኝ ብሎ በሸሪያ ነው የሚናገረው። ግን ሸሪያ እንደዚህ አይደለም የሚፈቅደው። ሸሪያ ቢፈቀድ ጠይቋትና ንገሯትና እሷን ቢካለች አግቡ ነው የሚለው። በዚህ ላይ ደግሞ ሸሪያ የሚለው ለመጀመሪያው አሟልታላችሁ ያ እሱ ያለውን ንብረት
ትርፍ ከሆነ ያግባ ከፈለገ የሚለው እንጂ እሷ እንዳለች አለች ሄዶ ሌላ ሴት ያግባ አይልም። በሸሪዓም ከሄርን ማለት ነው። ገባች? አሁን ደግሞ እነሱ ይታረቁ። እኔ ከነሱ ኑሮ ወጥቻለሁ። አሁንም ወጥቻለሁ። ለምን እኔ አልፈልግም፣ እንደዚህ አይነት ኑሮ አልፈልግም። ሰልችቶኛል፣ ደክሞኛል። መርየምም እንደዛ አልፈልግም። አንቺ ባለሽበት ሁለታችንም አንድ ላይ ተስማምተን ሙባረክ ነው ለካናን እያለች ነው። ኖ እኔ አልፈልግም። እነሱ ይኖሩ። ቅድም እንዳለሽ እኔ እየሰማው ነበረ። ከቤት ወጥቻለሁ። ወጥቼ ከሷ ጋር ከራይቼ ኖራለሁ። ሌላ ምን አማራጭ ያለኝ አለ። እንደዛ እንዳለ እኔም ሰምቼዋለሁ፣ ተስማምቻለሁ። በዚህ ሀሳብ ሄዶ ይኖር። እኔ ግን ለማንም አዳምጫታ ሰሙዬ መርየምንም አዳምጫት። ለምን አዳምጣታለሁ? አላቃትም። እዚህ ላይ ነው ያያት። በምን አውቂያት ነው የሚያዳምጣት? እቤት መታለች አላልሽም? በቀደም ብትመጣም እሷ ነግራሻለች ሁሉንም ነገር ምን እንደተፈጠረና እንዴት እንደሄደች ነግራሻለች። አንቺ ጥሩ ሰው እንደሆንሽ ነው የነገረችን። እቤት ገብተሽ መጥፎ አይደለም። እኔ አሁንም ለሴት መጥፎ አይደለም። ለምን ሴት ስለሆንኩ መጥፎ አይደለም። ለማንኛውም ሴት መጥፎ አይደለም። ማውንም አልፈልግም። ለምን እኔ ላይ የደረሰው እነሱ ላይ እንደርሶ እንዲያዩ ስለሚፈልግ ለዛ ነው። ማለት እኔ ላይ የደረሰው እነሱ ላይ ደርሰው ስቲ ነገ ሶስተኛ አግብቶባት እሷ ምን ልታይ ነው? ነገ ላይ ሶስተኛ ሚስት ያገባባት ለምን እንድትቀምሰው ቀምሷለች። የት ይቀርላታል? ወንድ ልጅ እኮ አንዴ ከለመደ ፋይቶ ነገ ሶስተኛ ማግባት ነው። ትዳር ከነሱ ኑሮ ወጥቻለሁ። ማንም ሰው ይወቅ ይስማ። የነሱን እንደሰማ ህዝብ የኔንም ይስማ። ለምን ዝም ማለቴ ብዙ ነገር አደርገውኛል። ጫዋማውኔ ብዙ ነገር አደርጎኛል። ዝም ብዬ ቤት ውስጥ መኖሬ ሚዲያ ላይ ወጥቼ እንደማንኛውም ሰው ላይቭ ስለማልገባ እንደማንኛውም ሰው ስለማልል እሷ አታውቅም፣ እሷ ፋራ ናት፣ እሷ እኮ ምንም አታመጣም እንድባል ተብሎኛል፣ ተደርጎኛል። እኔ ግን እንደዚህ አይደለም። ሁሉንም ነገር እያወቅኩ እየሰማው ይሄ ነገር እንደዚህ ይሆናል አይሆንም እያልኩ ነው እስከዛሬ የኖርኩት። ይሄው አሁን ደግሞ እውነታውን አየው ሰማው። ከዚህ በላይ አልችልም። እነሱንም ህዝቡንም አውቋል። የኔንም እንዲያውቅ እኔ ከነሱ ኑሮ ወጥቻለሁ። አሁንም እወጣለሁ። እርጉዝ ነኝ። እርጉዝ ነኝ። የ6 ወር እርጉዝ ነኝ። ግን ምንም አይመስለኝ። መንገድ ላይ ወጥቼ ለምኜ ልጄን አሳድገዋለሁ። ወይ ደግሞ እስኪወድ ከዚህ ቤት አልወጣም። ወልጄ ልጁን ትቼለት እወጣለሁ። ችግር የለውም። ግን እነሱ እንዳይለያዩ ሲጀመር አይለያዩም። እንዳይለያዩ ብቻ አርጋቸው። ነው እኔ የምናገረው። ሰሚራ አንድ ቤት እያፈረሱ አንድ ቤት መገንባት እኮ የለም። እኔና እኔ በቃኝ ሰለቸኝ፣ ደከመኝ። ያኖራቸዋል፣ እነሱ ያኖራቸዋል። እሱ አለች ለልጆቼ፣ እሱ ደግሞ አባታቸው ነው። ምንም አይሆኑ። ልጆችሽን ለእንጀራ እናት ጥለሽ ትወጣለሽ። ችግር የለውም። ለልጆቼ እናት ትሆናለች ብሎ ነው ያመጣት። እንደዛ አምኖ ስላመጣት እቺ በቃኝ በቃ ትሂድ፣ ለልጆቼ አታስፈልግም፣ እናታቸው ለመሆን አትሆንም ብሎ ነው የወጣ። ገብቶሻል? ስለዚህ ልጆቼ አላህ ነው የሚያኖራቸው። ከአላህ በታች ደግሞ እሱ አለ አባታቸው ነው። ወዶ ሳይሆን በግድ አባታቸው ነው። እሷም ደግሞ እስከ ገባች ድረስ ወዳ አይደለም ልጄን የምታሳድገው። ማርያም ይኸውልሽ በጣም ተወድሻለች። ማርያም ንገሪያት እንዴት እንደምትወጃትና እሷ ባለችበት እንደሆነ ትዳራሽ። እኔ ምንም ብትለኝ አልሰማም። ሀቢባ እሷን አላቃትም፣ ሲጀመር አላቃትም። እኔ ኢትዮጵያ ገብቼ ነበር። ካስታወስሽ ኢትዮጵያ ሆኜ የሆነ ጥያቄ ጠይቀሽኝ ነበረ። መልሼልሽ ነበረ። ያን ጊዜ ነው ኢትዮጵያ ነበርኩ። ምን እንደተፈጠረ እንዳለ እኔ አላውቅም፣ አልሰማውም። ቤቴ ነው ባሌ ነው ብዬ ልጄን ይዤ መጣሁ። እሱንም ደግሞ እኔ ፈልጌ አይደለም የመጣሁት። በቲክቶክ ነው የተዋወቁት። ሰሚራ በቲክቶክ ነው ታውቂያለሽ? አይ ቲክቶክ ያመጣው መዘዝ ነው። ያመጣው መዘዝ አውቃለሁ። ወዶ ፈልጎ ነው የተዋወቃት። እሷም ወዳ ፈልጋ ይሆንልኛል ተመችቶኛል እንዳለች እንደዛ አስባ ነው የተዋወቀችው። ስለዚህ እኔ ወጥቼላቸዋለሁ። ግን ልጄ አንድ ነገር ቢሆን እስከ 3 ወር እኔ ለራሴ ብዬ ትግስት አድርጌ ወልዳለሁ። ችግር የለውም። አልወጣም እስከ 3 ድረስ። 3 ወር ነው የቀረኝ። እቺን 3 ወር ለራሴ ብዬ አልወጣም ከዚህች ቤት።
ግን አንድ ነገር ህፃኑም ሆኖ ተወለደ ማለት ሆኖ አንድ ነገር ካሆኑ ልጆች እሷም ተጠያቂ ናት፣ እሱም ይጠየቅበታል። ለምን እድል ስጫት ሰሙዬ። አልሰጣትም፣ ወላሂ አልሰጣትም። ኖ እኔ ስለኔ መናገር አልፈቅድላትም። ለምን አልጠየቀችም? ከዚህ በፊት ሀቢባ ኑሮ ሳትገባበት አልጻፈችልኝም። ሰሚራ ሰውዬ እንደት ነው እንደዚህ እያለኝ ነው ለኔ የምታስብ ብትሆን ወይ ደግሞ እኮ ልጠይቅልሽ መሬም ለምን ሰሚራ ሚስቱ እንደሆነች እያወቅሽ የሙባረክ ከሙባረክ ጋር ኒካ ከማሰርሽ በፊት ሰሚራ ባልሽ ኒካ እንሰር እያለኝ ነው ፍቃደኛ ነሽ ብለሽ ለምን አላማከርሻትም ውዴ? እኔና እሷ አንተዋወቅም መጀመሪያ ማለት ነው። አንተዋወቅም ግን ለሱ ማለት ነው ወላሂ ማለት እናቴ ትሞት ሰሚራን ጠይቅና እሷ እሺ ካለች እኔና እሷ እንገናኛለን ወይ ደግሞ እኔና እሷ በስልክ እናወራለን። ከዛ በኋላ እሷ ፍቃደኛ ከሆነች ችግር የለውም። እሷ ፍቃደኛ ካልሆነች ግን እኔም ሴት ልጅ ነኝ፣ እሷ ልብ መሰበር ወይ ደግሞ እሷ መስቀየም አልፈልግም አልኩ። ችግር የለውም ለሷ በቃ ለኔ ተይ ምናምን አለኝ። ወላሂ ላዝም ይሄው መጥቶ ይናገራል። ችግር የለውም እንደዚህ ነው። አይ ቅድም ብላኛለች። እኔ መጠየቅ ግዴታ የለብኝም ብያት ነው ብሏል። አለ ላይ ብሪካርዱ አቡ አሁንም እኮ እሷ ምንም አላልኳትም። እሷ መፍቷን ነው፣ እሱም መፍቱ ነው። እኔ ተናገርኩት እሷ ሚስቴ አባራኛለች። ይሄው መኪና ውስጥ ስንት ቀኔ ነው በቃ ከቤት እስከ ካወጣው ወጥቻለሁ ከቤቴ ከዚህች ልጅ ጋር ወጥቼ ማከራያት ነው መፍትሄ አለኝ። አዎ ይውጣ፣ አሁንም ይውጣ መፍቱ ነው። እንደፈለገ ግን አላባረርኩትም። እሺ ሳሎን አይደለም ልክ እሷን እንዳገባ ካወቅሽበት ቀን ጀምሮ ሳሎን አይደለም እየተኛ ያለው? አዎ ሳሎን እየተኛ ያለ ግን ውጭ አልወጣም፣ መኪና ውስጥ አላደረም አለዋለም። አቢባ ሳሎን አደርክ እንጂ አልተባረርክም ከቤት ሙባረክ። እሱንም ደግሞ የተነጋገርነው ሽማግሌ መጥቶ ነበረ። ብዙ ነገር አለ ሀቡ፣ እኔ ያልተናገርኩት ብዙ ነገር አለ። ገብቶሻል? መጥቶ ሁለቱ አለ ሌላም እሱንም ፈታቸዋለሁ አልፈልጋቸውም ብሎ ሽማግሌ ተጠርቶ ገብቶሻል? አስታርቆን ነበረ። እኔ እቺ ልጅ አላቃትም ነበር። እቺ ልጅ አላቃትም። እኔና እሱ የተጣላንበት ልጅ ሌላ አለ። ገብቶሻል? እኔ አላቅም እስቶቴውን ምን ትሁን እኔ አላቅም። ግን ከዛ ሽማግሌ አስታርቆን አቢባ ይሰማል። አስታርቆን ፈታቸዋለሁ ብሎ እኔ መሄዴ ነው። ለምን ታውቃለሽ? ለምን ባለቤቴ ናት፣ ታላቅ ባለቤቴ ናት። ተከብራ ቤት ውስጥ እየኖረች ነው አይደለም? አዎ መከብ ዝም ማለት ብዙ ነገር አድርጎኛል። ዝም ማለት አሁን ተናገርሽ ማለት ነው። እኔ ማለት ነው የፈለገ ይጥላኝ እንጂ ማለት ነው። ሳሚራ ቅድሙንም ነግሬያለሁ። ሳሚራን ተናግሬያታለሁ። አልሰማም፣ ማንንም አትሰማም። ሳምንት ሙሉ አለች። አበደን ውሸቱን ነው አለች አይደለ? አሁን እንደጨፈረችው አይደለም። ማርያም ነው እቾት ናት። ሳሚራም እቾት ናት። አንደኛው ነገር እኔ ምስት ለማግባት የሰሚራ ፍቃድ አያስፈልገኝም። በሸሪያ ከሆነ ችግር የለውም። ግን ቆይ ሸሪዓው ባል ሳያስፈቅድ ያግባ ይላል አይልም የሚለው ኡስታዝ እንጠይቃለን። አዎ ጠይቂ፣ አስገቢና የፈለግሽውን ኡስታዝ ጠይቂ። አያስፈልግም። ለሷ ሴፍቲ ኡስታዝ አለ። ለሷ ሴፍቲ ስሚኝ፣ አገባው አልላትም። አንደኛ ነፍሰ ጡር ናት፣ ሁለተኛ ደግሞ የሷን ሴፍቲ መጠበቅ ስላለብኝ ነው። ነግሬያታለሁ፣ በቀደምም ነግሬያታለሁ። ምን ብላ ስሚኝ፣ ሽማግሌ መጥቶ ምስት እንዳለኝ ከሰማች በኋላ ሽማግሌ መጣ። ትዳር ውስጥ መዋሸትም ይቻላል። ትዳር ውስጥ ውሸት አይፈቀድም በሃይማኖታችን፣ ግን ትዳር ሰው እንዳይለያይ መዋሸትም ይቻላል። እሷን ሰምታለች። ሰሚራ ለምን እንዋሻለን? ሰሚራ በሚገባ ሰምታለች። ከሰማች በኋላ የሆነ አማራጭ አስቀምጣልኛለች። ሙባረክ የሰማችሁማ እኮ ይቅርታ አድርግልኝና እቤት መርየም እቤት የመጣች ጊዜ ሚስት ኖ እኔ እንግዲህ ሰምታ ነበር። ላ ምንም ያስዋሸኝ ነገር የለም። በፊት ነው እንደመጣች ነው ሰማች። ከኢትዮጵያ እንደተመለሰች ነው መርየምን ኒካ ማሰረን የሰማችሁ ሰሚራ። ኢትዮጵያ ሁና ነው ጆሮ ጠቢ ያላት እሷ ሰማች። ኢትዮጵያ ኑራ ማለት ነው። እኔ እዚህ ጋር አልሸረመጥኩም።
አቡዬ እሱ ከጨረሰ ጠይቅኝሽ። ሸሪያ እንደሰማው ትመኝ ሸሪያ የሚለው ሸሪያችን የሚለው መሸርመጥን ነው ወይ ደግሞ እንደፈለጉ ሴት ጋር ሂዶ መተኛትን ነው እንጂ የማይፈቅደው አግብቶ በኒካ ማግባትን ይፈቅዳል። ከአንድም እስከ 4 ማለት ነው። ይሄ የታወቀና ማንም የሚያውቅ ሰው ነው። ለሷ አልነገርኳትም። ለምን አትቀበልም? ሁሉ ነገር ደግሞ ሚዲያ ላይ ከተወራ በቃ ያ ነው ይሄ ነው አይደለም። እሷ ትናገር፣ እኔ ልተው። መታ ሰምታ ጠየቀችኝ። ዝም በይ አልኳት። እንደዚህ አይነት ነገር የለም ገባሽ? እንደዚህ አይነት ነገር የለም ብዬ ነገርኳት። ከዛ በኋላ መጣለው ችግር የለውም ልጅክን መተህ ትወስዳለህ አለች። ከኢትዮጵያ ማለት ነው። አይ ልጄ መጥቼ አልወስድም፣ አብራችሁንና ወረቀት እዚህ ይሰራለትና ይማር፣ ከተስማማን ችግር የለውም አብረን ነው አለን፣ ካልተስማማንም ችግር የለውም ብዬ እንደምንም አባብዬ አመጣዋት። መጣች፣ እንደሰው ተቀበልኳት። አብረን እየኖርን ነው። ወዳው ሳምንት ወይ 15 ቆይታ ሽማግሌዎች አሉ። ይኸው አሁን ራሱ ማለት ነው ሽማግሌዎች ባሉበት ቤት ለቃ ነበር። ሰሚራ ቤት ለቃ ወጣ ነበር። አዎ ሰምታ ማለት ነው። ኦኬ ቤት ለቃ ከወጣች በኋላ ሽማግሌዎች እንደውም አብዩዬ አንድ ነገር ልንገርሽ፣ እዚህ ጋር እኔ አክብሪያት ለሷ የሰጠሁትን ክብር ለማንም አልሰጠሁም። መታ ተናገረች አይደለ? ተጎዳው የምትለው ነገር ካለ በህግ አግዙልኝ። ሰሚራ ማለት ነው አትውጪ አልኳት። እኔ ሚዲያ ላይ እንዳትወጪ አንቺ ከተጎዳሽ ተጎዳው። እሷ የመጨረሻ ጥንቃቄ ያስቀመጠችልኝ ሙባረክ ይቀጣልኝ። ቆይ አንዴ ሙባረክ፣ ቆይ አንደኛ ነገር ማንም ከህዝብ ወይ እነሱ ሸኝተህ ከኔ ጋር ትኖራለህ ወይ ደግሞ ከእነሱ ጋር ትኖራለህ አለች። ቆይ እንደ ሚስት ልንገርክ፣ እንደ ሚስት ለአንድ ሚስት ቤት ተከራይተክ የቤት ዕቃ ሟልታስ ቤዛች ለስላኖርካት ሌላ ሚስት ስታገባባት አልተጎዳችም ማለት አይደለም። ሚስት እኮ የራሷ የብቻዋ እንድትሆን ትፈልጋለች። ስለዚህ አንተ በኑሮ ስላመቻቸውላት ስራ ሳትሰራ የሰው ፊት ሳይገርፋት ቁጭ አድርጌ እያኖርኳት ስለሆነ ከዚህ በፊትም ራሷ መስክራለች ቁጭ አድርገህ እንደምታኖራት እንድትሰራ እንደማትፈልግ። ኦኬ ቁጭ አድርገህ አንተ እየሰራህ ስላኖርካት ብቻ ያን የባልነት ድርሻን ስለተወጣ ብቻ ሁለተኛ ሚስት ስታገባ አልተበደለችም ማለት ነው። ሁለተኛ ሚስት ላይ ሲገባ ምንም የምትበደለው ነገር የለም። እንዴት? ምንድነው የምትበደለው እንዴ? ሁለተኛ ሚስት አገባክባት፣ ሌላ ተቀናቃኝ መጣ። የግድ እኔ ደብቄ ውጪ ላይ እንደፈለኩ መሆን አለብኝ ማለት ነው? ነው የለብህም። ጭራሽ የሚያስፈልግህን ከሚስት ታገኛለህ። እንደዛ እንዳልሆን ነው እኮ ሸሪዓ የፈቀደልኝ። ይሄ ሸሪዓ ጋር ተነጋገሩ። ይሄን ሸሪዓ የሚያክሰው ወይ ደግሞ ሼክ አስገቢና ይችላል ወይ አይችልም የሚለውን ጠይቁ። እኔ ግን ስለምስቴ እንደዛ ከሆነ አይጎዳትም ብለህ ካሰብክ ለምን አልነገርካትም? ለምን እርጉዝ ስለሆነች እንዳይከፋት ብለህ ሳትነግራት ደብቀህ ካገባክ ለምን የማይጎዳት? አሁን ለምሳሌ አይጎዳትም ብለህ ካሰብክ ሁለተኛ ሚስት ማግባት የመጀመሪያ ሚስቴ ልቧ አይሰበርም አታዝንም አይከፋትም ብለህ ካሰብክ ለምን መርየምን ስታገባ ለሰሚራ ሳትነግራት አገባክ? ኒካ አሰርክ። ለሰሚራ ሴት ልጅ የትኛውም ሴት እኔ እንጃ እኔ ከየት እንደምታመጣው አላውቅም እንጂ የትኛውም ሴት የፈለገች ኒቃቢስት ብትሆን ራሱ አምና አይ አግባ ትላለች የሚለውን እንግላቴ የማይቀበል አቡዬ ሲጀመር እሱ እንደ ሸሪያ አይደለም የሄደው፣ እንደ ሸሪያ አይደለም። ሼክም ከሆነ አምጪልኝ እኔ ጠይቀዋለሁ። ጥፋተኛ ነሽ ካለኝ እኔ ቅርታ ጠይቀዋለሁ። ገብቶሻል? እንደ ሸሪያ ቢሄድ ቢሆን ማለት ነው። እሱ ደግሞ ሰው አላት ኢትዮጵያ ያለች ሰው አለ ሰው ነግሯታል ስላለ ውሸቱ ነው። ሰው አልነገረኝም። ሚዲያ ላይ እየተወራ ነበረ። እንትን ላይቭ ገብቼም ላይቭ ስር መጥቶ ሙባረክ ዛሬ ኒካው እያረገ ነው እያገባ ነው ምናምን ብሎ ኮሜንት እየጻፉልኝ ነበረ። እሱን ቀንም ወጥቼ ጠየቅኩት ደውዬ ሙባረክ ምንድነው ሰው እንደዚህ የሚለኝ ሲለው ኧረ ውሸቱ ነው ዝም በይ አለኝ። ሌላም አለ ሀቡ ብዙ ነገር አለ እኔ ያልተናገርኩት ብዙ ነገር አለ። ከተናገርኩ ብዙ ነገር እናገራለሁ። አሁን ግን እኔ ከመናገሬ በፊት እኔ መናገር የፈለኩት እቺ ልጅ ሴት ናት። አዎ ሴት ናት። እኔም ሴት ነኝ። አዎ ሴት ነኝ። ግን ሴት ልጅ አሁንም እንድትጎዳ አልፈልግም። አይጎዳት እቺ ልጅ። ለምን
የኔ ይበቃል። እኔ ደግሞ ምን ተጎዳሽ ካላችሁኝ እናገራለሁ፣ ችግር የለውም። አሁን እንዳልሽው እሱ ምለው ምንድነው ቤት ቁጭ ብላለች፣ እየበላች ነው፣ እየጠጣች ነው፣ እየለበሰች ነው። እንደዛ ብሎ ነው የሚያስበው። እኔ ግን ልብስ አጥቼ አይደለም ወይ ደግሞ ምግብ አጥቼ አይደለም ከሀገር የወጣሁት ሲጀመር መጀመሪያውንም ከሆነ ማለት ነው። እና ቤት መቀመጥም ከሆነ እኔ ፈልጌ አይደለም ተቀመጥ። አሁንም አልፈልግም። አሁንም ቤት መቀመጥ አልፈልግም። እንደማንኛውም ሰው ሰርቼ መኖር ነው። በክብር ወጥተሽ አትናገሪ እያልኳት ተናግራቻለሁ። ትናገር እሱ ምለው እንናገር ሁሉ ነገር በቃ እንደ ሸሪያ እሱ ምለው እንደ ሸሪያ በቃ ቤት ቁጭ ብላለች። አማልቼላታለሁ። ምናታ ነው ወጥቼ ማንንም ሴት ቢያገባት መፍትሄ ነው፣ ሸሪያ ነው የፈቀደልኝ ነው የሚለው። ግን እንደዛ አይደለም። እኔ መጀመሪያ እንደ አሁን እቺ ልጅ ለምንድን ነው መታ የተናገረችው? እንደ ሚስቱ አያኝም፣ አያዝናናኝም ወይ ደግሞ በቃ አለ አይደለ እንደዛ አስባን ተሰምቷት ነው የመጣችው። እኔ እረዳላታለሁ። ገብቶሻል? እኔ ግን እንደዛ አላስብም ሀቡ። ለምን እሱ ደጅ ከወጣም እንደ ሴት ደውዬ አልጨቀጭቆም። ለምን ይመጣል? ለምንድን ነው የምጨቀጭቀው? ባሌ ነው ዞሮ ይመጣል ብዬ ዝም ነው የሚለው። ግን ዝምታዬ ዛሬ ይኸው እዚህ ላይ ያደረሰኝ። ገብቶሻል? ቤት ውስጥ ቢታመምም ታምሜ ያለው ተነስ ብዬ እንደማንኛውም ሴት ጨቅጭቄው አይደለም ሐኪም ቤት የሚወስደኝ። እሱ ራሱ ያቃል ያቀኛል። እንግዲህ ምን እንደሚለኝ አላቅም። ብቻዬንም ሐኪም ቤት ሄዳለሁ። አሁን እርጉዞኜ ወላሂ ላዚም ሀቢባ እዚህ ሀገር መጥቼ አሁን እዚህ ዱባይ ማለት ነው ማንንም አላቅም። ጓደኛም የለኝም፣ ወንድምም የለኝም፣ እህትም የለኝም። ከዚህ ሀገር የሚያውቀው ሰውም የለኝም። ገብቶሻል? ስንት ቀን በታክሲ ልኮኛል ሐኪም ቤት። ገባሽ? ቋንቋ አላውቅም። የዚህ ሀገር ቋንቋ ስራ በዝቶበት ነው፣ ቢዚ ሆኖ ነው። በምን ስለዚህ አሁን ይሄን ዝም ማለት ነው። እኔ ዝም ማለት ዛሬ እዚህ ላይ ያደረሰኝ አሁን እኔ እሷ ስጨርስ በተራክ ታወራለህ። ትናገር እባክህ። አሁንም አቡ ሰሙዬ እንደዚህ ባዳን እያገለገለ ላይቭ ላይ ቁጭ ብሎ ህዝብ እያስረዳ ለገዛ ሚስቱ ሆስፒታል ቼክአፕ እርጉዞና በታክሲ ይልከኛል እያልሽ ነው? እሱንም እንትን አላልኩም። አኮርፌ ወይ ደግሞ ተናድጄበት አላቅም። እንደማንኛውም ሰው ጨቅጭቄው አላቅም። እኔ ዝም ማለት እሱ እንዳሰባውን በቃ ቁጭ ብላለች፣ ተመችቷታል፣ ስራ አትሰራም፣ የፈለገችውን እያገኘች ነው፣ ምን ያስፈልጋታል ብሎ እንደዛ ነው የሚያስበው። እኔ ግን እንደዛ አይደለም፣ እንደዛም አይደለም የሚያስበው። ጊዜ አይሰጠኝም፣ ያሟላልኛል፣ ግን ጊዜ አይሰጠኝም ነው ፖይንቱ። ያሟላልኛል። አሁን መናገር የፈለኩት ይሄ ሁሉ ዝም ማለት ወይ ደግሞ መተው ፋራ አረገኝ። መናገር አትችልም፣ ምንም መታመጣም፣ ብትናገርም ምንም መታመጣም፣ የፈለኩትን ቢያረግም ማረግም መፍትሄ ነው ብሎ ስላሰበ እኔ ደግሞ ትዳሬ ነው የትም አይሄድም፣ ሚስቱ ነኝ፣ ባሌ ነው የትም አይሄድም፣ ይወደኛል፣ እወደዋለሁ፣ አክብረዋለሁ፣ ያከብረኛል ብዬ ማሰብ ይሄው ስንት ነገር አንጥቶብኛል። ስለዚህ አሁንም ለምን አገባ አላልኩም፣ መፍቱ ነው። ግን እቺ ልጅ አይጎዳት። እኔ ከነሱ መሀል ወጥቼዋለሁ። ይሄ እኮ ነው ሰሚራ፣ ይሄ እኮ ነው ትክክል ያለው ነው። እሺ ሸሪዓ ይፈቅዳል ካልሽ፣ አላህ ፈቀደ ካልሽ፣ ለምን ልጆችሽን ያላባት ታሳድጊያለሽ? አይደለም ሸሪዓ እንደዚህ አይደለም የሚፈቅደው ሀቡ። ሸሪዓ ዝም ብላችሁ ወጣችሁ ማንኛውም ሴት አግቡ አይልም። ሸሪዓ እንደምታችሁ ነው የሚለው አይደል? ሸሪዓ አይደለም፣ ስለኔም አይደለም። ሸሪዓ ለምሳሌ ሀቡ እኔ ሚስቱ ነኝ አይደለ? እኔ የሚፈልገው አማልቶልኝ የሚሞላልኝ ግን አስቤዛ አይደለም። ገባሽ? እኔ የሚፈልገው ልጄን ለምሳሌ አሁን 2 ልጆች አሉኝ ኢንሻአላህ። አንድ አለኝ፣ አንድ እርጉዝ ነኝ እንደነገርኩሽ። ለምሳሌ አሁን ኢትዮጵያ ገብቼ እንዴት እንደኖርኩት እሱ ያውቃል፣ እኔ ያውቃል። ቤተሰቦቼ ጋር ነበርኩት። ገብቶሻል? ልጄን ይዤ ቤተሰቦቼ ጋር ቁጭ ብዬ ነበረ። ግን ባሌ ነው፣ ባል አለኝ፣ የስንት ዓመት ባሌ ነው። ለምሳሌ አንድ ቤት አለኝ ተርፎታል። ሌላ ሚስት ሄዶ የሚያገባው ተርፎት ነው
ሳይኖረው ሳይተርፈው ነው ሳይኖረው ሄዶ ማንኛውም ሴት የሚያገባው ምን እሱ ምን ስላለ ወይ ደግሞ ምን ስላለ ብዙ ነገር ይጠፋል ብዬ ዝም አልኩ። ሀቢባ ታይ ያልኩሽ አስገባሻት። እንግዲህ ቻዩ ሀቡ ይናገር እኔ የምናገረው አለኝ ይናገር የሚፈልገው። በዚህ ላይ ደግሞ ከሴቶች ጋር ሲተዋወቅ እሷ እንደዚህ ናት፣ እሷ ሰው የሆነ ነገር ተሰርቶባታል፣ እሷ ከወንድ ጋር መተኛት ምናምን ብሎ የሚያወራ ወሬም አለ። እኔ ግን እንደዛ አይነት ሴትም አይደለሁም። እኔ አይደለሁም። ሁሉም ወንዶች አመን ነው። ሌላ ሴት ሲያሳምነው ኮሚኒስት ያተሰጠኝ ነገር ይቁምልኝ፣ ካሁን በኋላ ይቁምልኝ። እንደዚህ እንደባልም አልፈልግም። ማፍቱ ነው ግን ይሄ ሙዳቸው ነው የወንዶች። ይኸውልሽ ሌላ ሴት እንድታዝንላቸው ሚስት አትሰጠኝም ምናምን እያሉ ነው ያቺኛዋን ሴት የሚያሳምኑት። ገባሽ? እቺ ሙዳቸው ናት። ያ አሁን ይኸውልሽ አንቺ ግን መርየም ከአንቺ ጋር ችግር የለባትም። በጣም ትወድሻለች፣ ታከብርሻለች እና ትዳርሽን መፍታት የለብሽም ለመርየም ብለሽ። መርየም አብረን አንቺ ከፈታሽ እኔም አልፈልግም እያለች ነው። በጣም ነው እኔ በሴትነቷ ነው የሚወዳት እንጂ ትዳሬ ውስጥ ስለገባች አይደለም። ሀቡ በሴትነቷ ሴት ስለሆንኩ ብቻ ነው የሚወዳት የሚያከብራት። እንድትጎዳ አልፈልግም እንጂ ትዳሬን በጥብጣ ወይ ደግሞ ከልጄ ጋር አለያይታኝ የሚወዳት ምክንያት የለኝም። እሷ እኮ እሱ ቆይ እንደው ሙባረክ እንድናገር ፈልጋለሁ። ይሄንን ጥያቄ ልጠይቀው አንዴ። ሙባረክ መርየም ለአላህ ብለህ እውነቱን ነው የምትናገር። መርየም ኒካ እንሰር ስትላት መጀመሪያ ሰሚራን ጠይቃት አስፈቅዳት ሚል ቃል ወጥቷል ካፉ አልወጣም? ወላሂ ወጥቷል። እሺ ከዛ አንተ ምን ብለህ መለስክላት ለመርየም? ችግር የለውም እኔ ነኝ ማስተዳድራቸው አልኳት እኮ። አልጠይቃትም እኔ ነኝ ማስተዳድራቸው አልካት እንጂ መርየም መጀመሪያ ሚስትህን አስፈቅድ። ሰሚራ ፈቃደኛ ከሆነች ነው እኔ እሺ ብዬ ኒካ ማስረው ብላለች አላለችም? ሰሚራ ፈቃደኛ እንደዛ አላለችም። ግን ምንድን ነው ቃል ያለችው? ንገራት ለእሷ ንገራታ ስትለኝ ምን ብዬ ነው የምነግራት አልኳት። እኔ ነኝ ማስተዳድረው አልነግርም አልኳት። አልነግርም ስትላት ምን መለሰች መርየም? ምን ትላለች ታዲያ? እሺ አለች ታዲያ። አየሽ ይኸውልሽ፣ አየሽ ሰሚራ መጀመሪያ አንቺን አክብራ ያንቺን ፍቃድ ጠይቃ ነበረ። ኒካ እንሰር ብሎ ሲጠይቃት መጀመሪያ ሚስትክን ሰሚራን አስፈቅድና ነው ስትለው እኔ ነኝ አስተዳዳሪ የማስፈቀድ ግዴታ የለብኝም እኔ ነኝ ሁለታችሁንም ማስተዳድራችሁ ስለዚህ በእኔ ፍቃድ ነው ማስረው ብሎ እምቢ ብሎ እሱ እምቢ ብሎ በፍቃዱ አሰረ እንጂ መርየም ያንቺን ፍቃድ ፈልጋ ነበር መጀመሪያ ስለምታከብርሽ። ስለናታ እንደዛ ትላለች። ችግር የለውም። አሁንም አቦ እኔ ምንም አላልኩም እኮ ይለያዩ እኮ አላልኩም እኮ ነው አንቺ ሁለታችሁ ማብራችሁ። እኔ ግን ከነሱ ከመሃላቸው ወጥቼዋለሁ። እኔ አልፈልግም። ትክክል ያሉ ነው። ብዙ ነገር ተዋሽቻለሁ፣ ብዙ ነገር ተጎድቻለሁ። ለሷ እንዳያችሁት ለሷ እንደሰማችሁት ለኔም ብትሰሙ ደስ ይለኛል ለማለት ፈልጌ ነው እንጂ ወይ ደግሞ ይለያዩ ወይ ደግሞ በቃ ከኔ ጋር ብቻ ይኑር አላልኩም እኮ። አንቺ እኮ እኔ ትቼ እሄዳለሁ እያልሽ ነው። ያ ደግሞ ሁለት ወላሂ ሀቡ ደከመኝ፣ ሰለቸኝ፣ በቃ ሰለቸኝ፣ ደከመኝ። ወላሂ በጣም ነው የተለቸኝ። ሐራም ልጆችሽ መርየም አብሬ ነው መኖር የምፈልገው እያለች እሷ አክብራ አንቺ እምቢ ብለሽ ስትሄጂ ልጆችሽ ነው እኮ የሚበደሉት። ያለ አባት ለምን ያድጋሉ ልጆች? ወይ ያለ ሲጀመር እኮ ለሴቶች እኮ ይመስላል ለሴቶች። እኔ አሁን ለምሳሌ ደጅ ሲወጣም ሆኖ ከሱ ጋርም ቪዲዮ አንዳንድ ቪዲዮ ሲሰራ ለባብሼ ምን ብዬ አምሬ ነው የሚሰራ። እሱን ስላዩ በቃ ኑሮ በቃ እንደሷ ይሆንልኛል ብሎ ስለሚያስቡ እሷ ሲጀመር ከሱ ጋር እንድትለያይም አትፈልግም። ገብታ እስክታይ ድረስ እንድትለያይም አልፈልግም። እሷም አትፈልግም፣ እኔም አልፈልግም። እሷ አንቺን ትፈልጋለች፣ አንቺ ነሽ ማትፈልጊያት። ኖ እኔ እሷም ሆኖ እሱንም አልፈልጋቸውም። እኔ ስለደከመኝ ነው ሀቡ ደከመኝ። ስለዚህ አሁን የምትለያዩ ከሙባረክ በመርየም ምክንያት አይደለም። ሀቢባ እሺ ተቀብያለሁ። በቃ አለቀ። ኖ እንደዛማ ተቀብያለሁ። መብቷ ይጠበቅላት። የሰሚራ መብት ጠብቂላት። አቡዬ አንድ ነገር ልንገርሽ። መርየም ከአሁን በኋላ እኔን የምታቀሙ ምስቶች ማለት ነው አራቱ ናችሁ። መኖር ካልቻላችሁ አለች ሌላም ቆይታ ትመጣለች። እሷም ችግር የለም። ሶስተኛ ማለት ሌላ ይመጣሉ። አዲስ አትምጡ አሉ። ሌላ ይመጣሉ። ትመጣለች።
ከዚህ በኋላ ሚስቶች ትላለህ ገና ከዚህ በኋላ አቡ እኔና እሷ ተጣላኑ በዚች አልነበረም እኔና እሷ ተጣላኑ በዚች ልጅ አልነበረም እቺ ልጅ በቀደም ሙባረክ ሰሚራ ትናገር በዚች አይደለም የተጣላ ነው መጀመሪያ እያለች ነው ሌላ ሚስት አለች እያለች ነው እድል ስጣት ፕሊዝ ትናገርበት አጋጣኛለች አይሄን ስትናገር ግን በመረጃ ማለት ነው እኔ ሁሉን ነገር ነው የምጠይቀው ምን ሰሚራ ተናገሪ አቡ እድሜ ማለት ተናገርኩት እንደዚህ አይነት ወሬ ነው እሱ እኔ ቁጭ ብዬ እየሰማው ሴቶች የምትፈልጉት እኔን የምትወስዱኝ እኔ ተባረረ መኪና ውስጥ ነኝ እንዲህ ነኝ ስላለ ለምን ሴትነቴ ይሰማኛል በጣም ነው የሚሰማኝ ወይ ደግሞ ይሄ ሁሉ አመት ዝም ማለት ኦኬ አቢባ ለምን ማለት ነው ጽሁፉን እሺ አቢባ ጽሁፉን ወደ ላይ አድርጌ ፊትሽን ተደብቋል እሷ እሺ ስሚ እያወራሁሽ እውነት ለመናገር ለምን እንግዲህ ይዋሻል አሁን እውነት ለመናገር እሷ ቅድም አንቺን እያናገርኩሽ ሲሄድ ሰሚራ ከጎኔ ናት እሺ ሰሚራ ማርያም እኮ ዛሬ የሆነ ቪዲዮ ሰራች አቢባ ጋር ወሰዱኝ ብላ ወዛታለሁ ብዬ አሰቀጀ ነው መጣሁት እውነት ለመናገር ማለት ነው እሺ እቾትና ነበረች እዚህ ጋር ቁጭ ብላ ከኔ ጋር ሩቅ ገጠር ሄደን ስለ ስራ ማለት ነው እሷም ልጄም እኛ ቤት የሚኖር ከኔ ጋር የሚሰራ ልጅ አለ አራት ሆነን አብረን ይሄን የሆነ ሰው ደውሎልኝ ምንድነው ሀቢባ ጋር ወሰዱልኝ ብላ ፎቶ ከለጠፋለች ስትለኝ ሰሚራ አልኳት ማርያም እኮ ሀቢባ ጋር ወሰዱልኝ ብላ ፎቶ ሰጥታለች እዮቹትናት አለች ሀቢባ ጋር ይዣት ሄዳለሁ ብዬ አልጣውንም ቶችም እንደስተን ቪዲዮ ሰራች የሆነ ቪዲዮ ብዬ መጣው ገባሽ መጥቼ